ማንንም እኔ አሁን እናንተ ከጎኔም እንድትሆኑ አልፈልግም። ማንም እንዲደርስብኝ አልፈልግም። ሚዲያ ላይም አልወጣም። ምንም አይነት ነገር አልሰራም። ምን ሆነሽ ነው? ፈራው። ምን ፈራሽ? ሴት ሆኖ ወጥቶ መግባት፣ ጨለም ሲል ብቻ መራመድ፣ ጨለም ሲል መንቀሳቀስ ፈራው። እኔ ያለሁልሽ እኮ። አንተ ብቻ እኮ እንድትኖርልኝ አይደለም የምፈልገው። ብዙ ወንድም የሚጠብቀኝ፣ ብዙ እህት ማትሸጠኝ ነው የምፈልገው። ጨለማውን ማሻገር የሚችሉ ወንድሞች፣ ለአንቺ ጠበቃ የሚሆኑ በጣም ብዙ ሴቶች አሉ። አትፍሪሽ። አሁን ግቢና ታጠቢሽ። እህት ያለው ነው የሚያውቀው፣ ሴት ልጅ ያለው ያውቀዋል። ለእህቴ ለእህቶቼ እኔም ፈራሁላቸው። ምን አለበት ወስዶ ማይመለሰው ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኛ ተወዳጅ ቤተሰቦች በያላችሁበት ሰላማችሁ ብዘት ይበለልን። ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ እግዚአብሔር ይመስገን ደህና ነን። እንግዲህ በሰሞኑ እየተፈጠረ ያለውን ውካታ፣ ረብሻ፣ ጫጫታ ምናምን እንግዲህ እየሰማን ያለ ነው፣ እየሰማችሁ ነው ያላችሁት። ለመፍረድም የሚከብድ አይነት ነገር ውስጥ ነው ያለ ነው። እየሆነን እንደሆነ ግራ በሚያጋባ ሁኔታ ውስጥ ነው ያለ ነው። አዎ ማለት እዚህ ጋር ከዚህ ልጅ ቆማችሁ ከዚህ ጎን ቆማችሁ ተብሎ እንደዚህ የሚደርስብን ከሆነ ገና ከዚህ በላይ ይደርስብን፣ ገና ከዚህ በላይ እንሄዳለን። እውነቱም ምንድነው እየሆነ ያለው ነገር ገና ለገና ሴት ልጅ ተጎዳጅ ተብሎ ለሰራ ነው ቪዲዮ ወይም ደግሞ ሴት ልጅ እያለቀሰች የእንባዋ ምክንያት አንሁን ብለን ለሰራ ነው ቪዲዮ እየተሰደብን ያለ ነው፣ እየተረገጠን ያለ ነው። እሱ ምንም ማለት አይደለም፣ መሰደብም መረገጥም ምንም ማለት አይደለም። መፍትሄ ነው የምንፈልገው። በመጀመሪያ ደረጃ መፍትሄውን መስጠት የሚችሉት አካላቶች አሉ። እነሱ አካላቶች መልስ እየሰጡ ነው። መልሱን ተከታትለን ደግሞ መፍትሄውን ነው የምንፈልገው እኛ። መፍትሄውን፣ ትክክለኛውን መፍትሄ ከዚህ በኋላ ይሄ ነገር ድጋሚ እንደማይፈጠር፣ ማስፈራሪያዎች ድጋሚ እንደማይደርሱባት እርግጠኛ መሆን እንፈልጋለን። ያ ማለት ነው ዛቻ፣ የት ሄድሽ፣ የት ወጣሽ፣ የት ገባሽ፣ ለምን ሄድሽ፣ ለምን ቪዲዮ ሰራሽ እንድትባል አንፈልግም እቺ ልጅ። ምክንያቱም ስራ ትታ ነው ያለችው፣ ትምህርት ትታ ነው ያለችው፣ ቤት ውስጥ ቁጭ ብላ ነው ያለችው፣ ታማለች፣ ሆስፒታል ጸበል ስትመላለስ ነው ያለችው። የዚህ ደግሞ ምክንያቱ አብርሃም ነው። አብርሃም ምናልባት ይሄን ቪዲዮ እንደምታየው አውቃለሁ እና ምናልባት ይሄን ቪዲዮ እያየው ከሆነ የችግሩ መንስኤ አንተ ነህ። ምንም አሁን በኦዲየንስ ፊት አንድ የጀመረዋለች ልጅቷ። ስለዚህ በኦዲየንስ ፊት ነገሮች መፈታት አለባቸው። መፍታት የምትችለው አንተ ነህ አይደለም? አዎ። ይሄ ሴት ልጅ ጥቃት ይቁም ባልነበት በዚህ ልክ መድረግ የለብንም። መነገና ሴት ልጅ የሆነ ነገር ስትደረግ ብታየው ዝም ልትሆን ነው ማለት ነው። ይሄ ነገር ሁላችንም ቤት የሚገባ ነገር ነው። በብዛት እየተቃወማችሁ ያላችሁት ሴት ኦዲየንሶች ናችሁ፣ ሴት ቤተሰቦቻችን ናችሁ። እንግዲህ እህት የላችሁም ወይ? እናት የላችሁም ወይ? አልፎ ወደፊትስ ልጅ አትወልዱም ወይ? ሴት ልጅ አትወልዱም ወይ? እንደዚህ ሴት ልጅ የሚደርስባትን ተጽዕኖ እንዴት ነው? ቆይ እስቲ እኛን እኮ በተናገራችሁ ቁጥር ሌላ ወንድ ለሴት ልጅ እንዳይደግፍ እያደረጋችሁ ነው ያላችሁ። እንደዚህ አይነት ነገር ለምንድን ነው የሚፈጠረው? ይሄ የኛም ጥያቄ ነው። እንግዲህ ዛሬ ያለነው ነፂ ሰፈር ነው እና ነፂ ሰፈር ያለነው ምንድነው ትናንትና ቪዲዮ እንሰራለን ተባብለን ነበር ከነፂ ጋር፣ ግን ስልክ አጥፍታ ጠፍታለች። ስልኳ አይሰራም። ስለዚህ አሁን ያለችበት ቤቷ ድረስ በመሄድ ከእህቷ ጋር ተደዋውለን ቤቷ በመሄድ ያለውን ነገር ለመፍታት እያሰብን ነው። አጋጣሚ ሆኖ ቤቷ አይደለም ያለችው፣ ጓደኞቿ ቤት ይመስለኛል። እና እንግዲህ እህቷ ጋር ደውለንላታል። ለእህቷ ነች ነገሩንም ሚስጥሩንም የነገረችን፣ ያለችበትንም ቦታ የነገረችን እህቷ ነች። ስለዚህ እሷ ያለችበት ቤት ድረስ በመሄድ ነገሩ ለመፍታት ምን ተፈጥሮ ነው ከቤት የጠፋችው የሚለውን ነገር ለማየት
እንግዲህ እንደውልላታለን። ሰፈሩ ደርሰናል፣ ያለችን ሰፈር ደርሰናል። ያው ቅርብ ነው ቤቱ። ስለዚህ ደውልላትና ውጪና ተቀበይን ብላ እቺ ልጅ ፍቅረኛዋንም አታ ህይወቷ ማለት የለባትም ነው አይደል? እንደዚህ በቃ ሊደረግ የማይገባ ያደረገ ያለው። ሁላችሁም ሴት ናችሁ። እነዚህ ታስቡ፣ እነዚህ ባታስቡ ቢያንስ እንደ ሰው አስቡ። እነዚህ ብታስቡ መልካም፣ እንደ ሰው ብታስቡ ማለት ነው። እዚህ ጋር ሁላችሁም ከአንድ ሰው የማይጠበቅ ነገር እያደረጋችሁ ያላችሁት። እኛ አሁን እንደዚህ ያደረገ ዘቀዘቅን ናጅ ሰደብ ምናምን ነገር ምንም አይደለም። ገና ከዚህ በላይ እንሄዳለን። አብርሃም ደግሞ ነገሮችን እያየ ያስንት ከምትል ዝም ከምትል ነገሮችን ማስተካከል የተሻለ ነገር ነው የሚሆነው። አንተ ደውልላት ነው ልጅቷ ተደውላትና እኔ ነው ሴሽን ብላ እንግዲህ ቤተሰቦች ምን አይነት ሁኔታ ውስጥ እንዳለች አናውቅም። አሟት ቤት ውስጥ ማስፈራሪያ እየደረሰባት ቤቷ ድረስ እናቷ ጋር ድረስ ጓደኞቿ ወንድሞቿ ጋር ድረስ እየደረሰ ስለሆነ ነገሩ ከቤተሰብ እንኳን ሽሽት ከራኩኝ ብላ ነው ራቅ ያለችው። ሰባት ወግኑ ቢያንስ በቃ የሚሻለው ነገሮች እንዲያስተካክሉ ሁለቱን ወንከር ነው። ሄሎ ዙቤ እንደት ነሽ? አሉ ሰፈር ደርሰናል። ዙቤ የተከበራችሁ ቤተሰቦች የችግሯ መፍትሄ መሆን አለብን። ስለዚህ እንግዲህ ቤት አብረን እንግባና ያለውን ነገር እንይ። ሁሉ ሰላም? ጠፋሽ? ሰላም ጠፋሁባቸው ትንሽ ነው መሰለኝ። ስልክሽም ዝግ ነው። አንቺም የለሽም። እኛ ግራ ገባን። ትንሽ ያለበት ስልክሽ የማይሰራ ማለት ነው። እሷ ጋር ደግሞ ያገኘሽ ትናንትና ጭራሽ ከሙሉ ትገኛቻችን ምንም ነገር እንጂ እኔ እኮ እንዴት መጣችሁ ብያለሁ። እኛ ያለሽበት ነገር ሳያሰበን የመጣ ነው። ትናንትና ሲጀመር አንቺ የመሰደባችንን ምክንያት ምንም አንቺ ነሽ አይደል? ቢያንስ የሆነ ነገር ስትሆኝ ስልክ ማሳን ነበረብሽ። የሆነ ነገር ስትሆኝ እኛ ማወቅ አለብን። ከመሬት ተነስተሽ ስልክሽን አጥፍተሽ ነገሮችን ይኸውልሽ ለአንቺ ሳልም የጀመረው ሲጀመር ማለት ነው። ኪያም ብሩክም እናንተም እዚህ ድረስ መምጣት አይጠበቅባችሁም። ሲቀጥል ደግሞ አንቺ ለምን እንደሆነ ሳታስፈቅጂ ቤት ድረስ እንዲመጡ የምታደርጊያቸው ምን ማለት ነው? ታውቂያለሽ? ምን ማለት ነው? አይ እናንተ አሁን እያሳሰባችሁ ያላችሁት የኔ መታመም አይደለም። እያሳሰባችሁ ያላችሁት ምን ማለት ነው? አይደለም ማለት መታመም ማለት እኛም እንዳንቺ ግዴታ መተኛት አለብን እንዴ? ሁሉ ታምሶ እኮ ነው ልጅ። እናንተ መምጣት አይጠበቅባችሁም ነበር። እኔ አሁን ቤት ቁጭ ብዬ ራሱ እዛቻ የደረሰብኝ ነው እንዳልወጣ ታምሜ ራሱ አርፌ መተኛት አልቻልኩኝም። እናንተ የምታስቡት የእናንተ መሰደብ ምን አይደለም። አረ በቃ ያለሽ ነገር ዛቻ አንቺ ብርቅሽ ነው። ከዚህ ይደረብሽ ዛቻ እንዴ? በህይወቴ እኮ እየመጡብኝ ነው፣ በቤተሰቦቼ እኮ እየመጡብኝ ያሉትን ማለት ነው እኮ። እሺ መፍትሄው ማቆም ነው። መፍትሄው ሲጀምር ከእናት ቤት ወጥቶ ጓደኛ ቤት መቀመጥ መፍትሄ ነው? እዚህ ማንም የሌለበት ባዶ ቤት ውስጥ መጥተሽ ምን ማድረግ ነው? ይኸውልህ ብሩኬ፣ እኔ አሁን ያለሁበት ሁኔታ ማለት ነው ከቤተሰብ ጋር ያለሁበት ሁኔታ ጥሩ አይደለም። ከቤተሰብ ተጣልቼ ነው ያለሁት በዚህ ጉዳይ። ሲቀጥል ደግሞ እያስፈራሩኝ ነው ያሉት። ለህይወቴ በጣም መሰጋበት ደረጃ ላይ ነው ያለሁት እና ወጥቼ ሚዲያ ላይ ስለመስራት ነው ማሰብ ያለብኝ። ስለ ሚዲያ ላወራን ስለ ካሜራ እናንተ አሁን ካሜራ ደቅናችሁ እኔ ጋር መምጣት የፈለጋችሁት ለምንድን ነው? እኔ ቪዲዮ ተይው ይቀራል አይቀርጽም ተይው ማቆም ይችላል እኮ እሱ። ግን አሁን ምንድነው እኔ ምን አጥፍቼ ነው ከኔ መደበቅ? እንደዚህ ስልክ ማጥፋት እኔ የገባሁበትን ሁኔታ ይሻላል እንዴ? ብሩኬ፣ እኔ ካንተ አልደበቅኩም፣ ከኪያም እየተደበቅኩኝ አይደለም እኮ ቢያንስ አንቺ ጋር የነበሩትን ፋይሎች አንድ ያወጣሽ። ከዛ በኋላ ግን እኔ እናቴ እየተሰደበች ነው፣ እየተዘቀዘቅኩኝ ነው፣ እየተሰደብኩ ነው። ሰው ማይደውልልኝ ስልክ የለም አይደል? እንደዚህ አይነት ሁኔታ ውስጥ ገብቼ እንዴት ነው አንቺ አድራሻ አጥፍተሽ መጣሽ? እኔ መጀመሪያ ወደ ሚዲያ ወጣት ለምንድን ነው መጀመሪያ መልስ እስኪ ለምንድን ነው አንቺ ከኔ መደበቅ የፈለግሽው? እሺ መጀመሪያ እኔ ልታዳምጠኝ አትሞክሩ? እሺ ንገሪኝ፣ የጠፋሽበትን ምክንያት ከኔ የተደበቅሽበትን። ሚዲያውን ታዩ
የሰማሽ ነው ነፃነት። ሚዲያውን ታየው። ስለ ሚዲያው አይመለከተኝም። በቃ ይቅር። ቪዲዮ ከፈለግሽ አቆመዋል። እኔ ማንንም ማግኘት አልፈልግም። ምን ማለት ነው? እኔ ዛቻው እንዲቀርልኝ የሚያስፈራሩኝ ነገር እንዲቆምልኝ አልነበር ሚዲያ ላይ ወጣሁት። እሺ ታዲያ ምን? አሁን ደግሞ እየበዛብኝ ነው ያለው። ጭራሽ ከቤተሰብ ጋር መኖር አልቻልኩም። እናቴ እየተሰደበች ነው። እኛ ዘትብንም እንዴ እኛ ዘትብንም እኮ እናንተ እያሳሰባችሁ ያላችሁ የእናንተው ነገር እያሳሰባችሁ ያላችሁ ሲጀመር አንቺ ነሽ እንዴት እዚህ ድረስ ይዘሻቸው ያለሁበት ድረስ ይዘሻቸው ነው? እሷን አስጨምቀናል። መጀመሪያ የተሰደብሽ የነበርሽው አንቺ ብቻ ነሽ አይደል? አሁን እኮ እኔ የተሰደብኩ ነው። እናቴ የተሰደበች ነው። ይሄ ልጅ የተሰደበ ነው። እናቱ የተሰደበ እንደዚህ አራት የተሰደበ ባለበት ሰዓት እንዴት ልታስቢ ነው አንቺ? ጭራሽ አድራሻ ትቶ እስከመጣት ምድርሽ ምንም የተደረገ ነገር ደግሞ ልንጠይቅሽ መጣን። በስርዓት እንኳን ልታናግሪኝ ፈቃደኛ አይደለሽም። ጓያልሽ ነው። ምንድነው ጥፋቴ? እኔ ስላንቺ እዛ ጋር መወገኔ ነው ከቤተሰብ ጋር መጣላት። እኔ አሁን እናንተ ከጎኔም እንድትሆኑ አልፈልግም። ማንም እንዲደርስብኝ አልፈልግም። ሚዲያ ላይም አልወጣም። ምንም አይነት ነገር አልሰራም። ይሄንንም ነገር ታጠፋልኛለህ አልፈልግም። ጭራሽ እናንተ ልጠይቁኝ ልታናግሩኝ ያለሁበት ድረስ ጠይቃችሁ ካሜራ ትመጣላችሁ። ሲጀምር መሳምሽን አላውቅም፣ መታመምሽን አላውቅም። እሱም ነግረሽኛል። መታመም ማንም እኔ ያለሁበት ሁኔታ እናንተ አይደለም ማንም ሊረዳኝ አይችልም። ታምም ያለው እኔ በቃ ጤነኛ አይደለም። እንደታመምሽ አልነገረችኝም። ከቤት ስላልተመቻት ከቤተሰብ ጋር መግባባት ስላልቻለች ብቻዋን እያለቀሰች ስለነበረ ነው ጓደኛችን ቤት ሄደችው። ስማኝ፣ እሺ ስማኝ፣ ምንም እየተረዳችሁኝ አይደለም። ይኸውልሽ እኛ እንዴት ነው የምንረዳሽ? እንዴ ማለት ነው ሁላችን የገባን ማለት እዚህ ጋር ዛቻ እየደረሰብኝ በህይወቴ ላይ እያስፈራሩኝ ነው ያሉት። ቆምልኝ አልቻለም ነው ምልክት። ዛቻ በአንድ ቀን ከቤት እኮ ተጣልቼ ውጭ ነው ያለሁት። እኛ ውጭ ማራቅ እየተሰደብኩ ነው ያለሁት። አንቺ ምን ሆነሻል? እዚህ ጋር ተያይዘን የገባንበት አይደል? እኔ ሲጀምር ተያይዘን የገባንበት አንቺ ቪዲዮ በመስራቴ እኔ ልጸጸት እያደረግሽ ነው። እሺ ስለደገፍኩሽ ምናምን አመሰግናለሁ። እኔ አንቺ የደገፍኩሽ የሰማሽ ነው። እኔ አንቺ የደገፍኩሽ እውነት ስላለሽና እንባሽን ሳይሆን አንቺ ደገፍኩሽ። አልፈልግም ከዚህ በኋላ አትደግፉኝ። አመሰግናለሁ። እስካሁን ድረስ ከጎኔ ስለቆማችሁ አመሰግናለሁ። ምን ማለት ነው? አዎ አሁን ግን ምን ልትረዱኝ ስላልቻላችሁ አልፈልግም። እንደዚህ አይነት እሳት ውስጥ ከተሽ ነው አመሰግናለሁ ብለሽ የምትፋቂ ያለውን ነገር እኔ ስረጋጋ አስተካክልላችኋለሁ። ምን አድርግሽ ታስተካክዩ? እና ምን አድርጊ ነው የምትሉኝ አሁን? ይኸውልሽ አንቺ ጋር አሁንም አንቺ ጋር የቀረውን ፋይል አንድ ባንድ ይወጣል። ያንቺም እውነት አብሮ ይወጣል። እኔ ምንም አልወጣም ከዚህ በኋላ ሚዲያ ላይ አልወጣም። ያንቺ ፋይል የቀረውን ፋይል ይወጣል። ያንቺም እውነት አብሮ ይወጣል። የሰማሽ ነው አይደል? የኔ እውነታ ምንም አይስተካከልም ከዚህ በኋላ እየባሰ እየመጣ ስለሆነ ሲጀመር እናንተ እንድትመጡ አልፈልግም። ከዚህ በኋላ አጠገቤም እንድትሆኑ አልፈልግም። ኦኬ እሺ። እውነት ኖሮሽ ቤትሽ መቀጠል የምትፈልጊው? አዎ በቃ ከእውነት ጋር እኮ አይደለም ማለት ነው። አንቺ እኮ መጀመሪያ እንደዚህ ቤትሽ መቀመጥ ቢሆን እኛ ለምን ከአብርሃም ጋር ስለምን ከሩታ ጋር ስለምን ከኦዲየንስ ጋር ተጣይናለሽ? ይኸውልሽ የሰማሽው አይደልሽ? እኔ ሁሉም ነገር የሚቆም መስሎኝ ነበር። ይወጣ እና ባንድ ቀን ነው የሚቆመው። ምንም የሚፈጠር ነገር ከዚህ በኋላ ፎቶ ላክሽላት አይደል እንዴ? በሰው ፎቶ ላክላት እንድታምነኝ ነው። በቃ ታዲያ እንደዚህ አይነት እሳት ውስጥ ከተሽን እንዴት ነው ሂዱልኝ። የእናንተን ነገር እኔ ልረጋጋ። መጀመሪያ ህይወት ይበልጣል። እውነት አለኝ ግን እውነት ኦዲየንስም ሆነ እናንተም አሁን እየተረዳችሁኝ አይደል? የኛ ህይወት አይደለም ወይ? ፎቶ በሰው አስላክሽላት አይደለ? ለሩታ አስላኩላት። ለምንድን አስላክሽላት? እንድትረዳኝ እሷ እንዲገባት ሁለታችን ላይ እየማገጠ ነው። አንድ ነገር ለሩታ ያልሽላት ፎቶ እዚህ ፋይል ላይ እዚህ ቪዲዮ ላይ ይወጣል። አላወጣም፣ ምንም አይነት ቪዲዮ አላወጣም። እሷ እንድታገኝ ሁለታችንንም እያታለለን ነበር አብርሃም አይደል? ሁለታችንንም እያወራን ነበረ እስከ ቅርብ ሰዓት ድረስ። እሱን ተናግሬያለሁ። ደግሞ ከዚህ በኋላ አልወጣም። ይሄንን ተናግሬ ራሱ ያመነኝ ሰው የለም። ፎቶ እየተዘቀዘቀ ነው ያለው። እያስፈራሩኝ ነው። ከቤት መውጣት አልቻልኩም። እዚህ ኪያ አሁን እኔ ከእናንተ ጋር ምንም ማውራው ነገር የለም። መጀመሪያ ሳታስፈቅዱኝ ነው የመጣችሁት። እንድትወጡልኝ ነው የምፈልገው። በቃ ለምን አትሰሙኝ? ለምን እንደማታዩ ነገር ቢያንስ ለመረጋጋት እና ለማውራት አይደለም። ቆይ እኔ እንደዚህ ነገር አለ ማለት ነው። ቪዲዮ እየተቀረጸ ስለመሰለሽ ከሆነ ማለት ነው። ቪዲዮ እየተቀረጸ እንደሆነ አውቀሽ ከሆነ እንደዚህ የምትሆኚው ብሩክ የእሱን ተውና ቪዲዮ ይጥፋና ታውራ በስርዓት። እኔ እንደዚህ አይነት ጸባይ የማይቻላትም እኔ ለአንቺ ብዬ እኮ ነው። ምን ማግኘት አትበል ብሩክ አትበል። ለኔ ብለህ ምንም ነገር አታርጋም። ሁላችሁ ለኔ ብለህ ነገር እኔ ስረጋጋ አስተካክላለሁ። አሁን ከሚዲያውም ከኔም ጥፉ አልፈልግም። ስለኔ ምንም ነገር እንድታወሩ አልፈልግም። እኔ መጀመሪያ ልስተካከል፣ ህይወቴ መጀመሪያ ይስተካከል። የተበላሸው ህይወቴ ያለሁበት ነገር አይገባችሁም እንዴ? ከእናንተ እኮ እሷ ባሰችብኝ። እኔ ያለሁበትን ሁኔታ እያወቃችሁ ብዬ ስላሰብኩኝ አሁን ውጡልኝ። እሺ በቃ እንድትወጡ ነው ፈልገው። ለምን እንደማትወጡ የሰው ቤት መታችሁ አልወጣም ትላላችሁ። ይኸውልሽ እዚሁ ነገሩን ጨርሰን እንወጣለን። አልወጣም
ደስታሽማ ደስታዬ ነው ያቃተኝ መለቱ ነው ምን ሆነሽ ነው? ፈራው። ምን ፈራሽ? ሴት ሆኖ ወጥቶ መግባት፣ ጨለም ሲል ብቻ መራመድ፣ ጨለም ሲል መንቀሳቀስ ፈራው። ሰማዩ ደመቀ እኔ ያለሁልሽ እኮ። አንተ ብቻ እኮ እንድትኖርልኝ አይደለም የምፈልገው፣ ብዙ ወንድም የሚጠብቀኝ፣ ብዙ እህት የማትሸጠኝ ነው የምፈልገው። ጨለማውን ማሻገር የሚችሉ ወንድሞች፣ ለአንቺ ጠበቃ የሚሆኑ በጣም ብዙ ሴቶች አሉ። አትፍሪሽ። አሁን ግቢና ታጠቢሽ። እህት ያለው ነው የሚያውቀው፣ ሴት ልጅ ያለው ያውቀዋል። ለእህቴ ለእህቶቼ እኔም ፈራሁላቸው። እኔስ ምን አለበት ወስዶ ማይመለሰው ወስዶ ማይመለሰው